ደስታችን እየቀጠለ ነው። ሚዲያው ገባብል ዛሬ ተነጋ እንግዲህ ተጥለቅልቋል። የሩታዬ የእህቶቿና የእናቷ የሷ ፎቶ ማለት ነው። እኔ እንጃ የዚች ልጅ ደስታ በአብርሽ ነበረ እንደ ደስታዋን አፍኖ የያዘው ብዬ እስከማስብ ድረስ ደርሻለሁና እናንተ ምንድን ነው እየተፈጠረ ያለው ግን? በነገራችን ላይ እኔ የገባኝ አይደለም። አንዳንድ ጊዜ ደስታም እኮ ሲበዛ በቃ ወሬ ያስጠፋባችኋል። እች ልጅ በቃ መብቷ ተቀብሮ ነበር እንደ እስከ ዛሬ ድረስ እስከምል ድረስ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናቸው? ደህና ናቸው? ዛሬ መጥቼላችኋለሁ። ላይክ ሰብስክራይብ። ሰሞኑን እንግዲህ በጣም ደስታችን እየተደራረበ ነው። የሴት ልጅ ለቅሶ ይብቁም የሚባል እስከሚደርስ ድረስ ደርሰናል ማለት ነው። ሴት ልጅ በቃ ታፍና ስትወጣ ማለት ነው ከታፈነችበት በቃ የዝህን ነው በቃ እኛ የምንፈልገው ሴት ልጅ ተሰብሮ እንዳይቀር በቃ ራሷን እንድትሆን ቤተሰቦቿ እንድታከብር ራሷን እንድታከብር ነው። ድሮም እኛ አብርሽን ከጎን የሆነው ሌላ ሰው ጎርቶታል፣ ሌላ ሰው አስለቅሶታል፣ ሌላ ሰው ተጫውቶበታል ብለን ነበረ በውሸት ቲፎዞ ማለት ነው። እኛ ግን ትክክለኛ ማንነቷን ስናቀው ዛሬ ላይ ገለል ብለናል። ፋፊ ለምንድን ነው ባለፈው ቪዲዮ ቤቱ ሻንጣ ይዛ ስትሄድ ያልሰራሽ ብላችሁ ያላችሁ እህቶቼ እኔ ከቆሻሻ ስራ ላይ እጄን አንስቻለሁ። እኛን የማይመጣን ኢትዮጵያን የማይመጥን ስራ እየተሰራ እዛ ሄጄ የእሱ አስተያየት መስጠቱ ብዙም ተገቢ ነው ብዬ አላስብም። ለምን ባለፈው ከትናንት ወዲያ ነው የተለቀቀ ቪዲዮ ነበር። አንድ ባለትዳር የሁለት ልጆቹን እናት ስራ ስሪ ውጭና እባክሽ አልቻልኩም ምናምን ብሎ ስላለ በጣም ዓለም ነው የተነጋገረበት እና የተከበረ ሰው ወዳው ነው ይቅርታ የጠየቀው ማለት ነው። ህዝቡ ሲቆጣበት ወዳው ይቅርታ ጠይቆ ሚስቱን አሽሯል ልቧን ማለት ነው። እርግጥ የተሰበረ ልብ እንደ ድሮ አይሆንም። ቢሆንም ግን ልጅቷ የዋህ ጨዋ ናት እና ይቅርታ ካሳ የሚገባሻል ሲላት ነበር እና እንደ አብርሽ አይነቱ ደግሞ ውሸታም እስከሆነ ድረስ ማንም ሰው ዞር ብሎ የሚያዩ የለም፣ አስተያየት የሚሰጠውም የለ። ሲጀመር ለምን ጋጠወጥ ነው የመጣበት ውሸት። አሁን የሚሰራው ውሸት ማስመሰል ስራ የሚሰራው በሴቶች ብቻ ሴቶችን ማደራረብ ምናምን እንደ ወንድነት እንደ ጨዋ ስላየው በሱ አስተያየት አልሰጥም። ዛሬ የመጣሁትም የሩታ እህቶች እንግዲህ ገና ይቀጥላል ደስታችን። በነገራችን ላይ አንድ ሰው ማለት ነው ለትዳር ብላችሁ ትሰበራላችሁ፣ ታለቅሳላችሁ፣ በጣም ትጎዳላችሁ። ነገር ግን ከዛ ህይወት ውስጥ ለመውጣት የግድ ብሎ ሆናችሁ ስትወጡ እንደገና ነው የምትፈጠሩት። እንደገና ያላችሁበትን ነው የምታስታውሱት። ምን እየደረኩ ነበር? ምን ውስጥ ነበርኩ? ምንድን ነው ብላችሁ አስባችሁ ራሳችሁን ትቋቋማላችሁ። እዛ ውስጥ ከነበራችሁ ግን ማንነታችሁ ተቀብሮ ትታለቅሱ እድሜ ልካችሁን ነው የምትኖሩት። እና የሩታ ህይወት ያንን አስተምሮናል። የኔ ጀግና ልዕልቷ እኔ ዛሬ የመጣሁት ያው ደስተኛ ነኝ። ነገም ተነገ ወዳም ሩታ እንግዲህ በእህቶቿ በማን ቤት እንደሚለቀቅ አናውቅም። ሚዲያ ያየሁት ይህን ፎቶ ግን የምጠብቀው ዘላለም የምቆጨኝ በቃ ሩታዬ ከቤተሰቧ ጋር ቪዲዮ የምሰራው መቼ ነው? ሁልጊዜ ሙሳፊር፣ ሁልጊዜ አልቃሻ፣ ሁልጊዜ ቤተሰብ እንደሌላት ባትራዊ ነው ምንድነው ባልታዋይ ሆና እየኖረች ነበረ። ዛሬ ላይ ግን እናንተ ያጥሮፍም ይመስለኛል አንዳንድ ጊዜም የዛሬው ቪዲዮ ማለት ነው። በነገራችን ላይ ማለት ነው አብርሽ ሩታን ዝቅ ለማድረግ የመልስ ቪዲዮ ለራሱ አልለቀቀልንም እንጂ ከቤተሰቧ ጋራ ተግባብቶ በልቶ ጠጥቶ የካደ ነው። ቪዲዮውን እንጠብቃለን፣ ወደፊት ጠብቁ። በእውነት ቪዲዮ በሱ ስልክ ተቀርጾ እስካሁን ያልተለቀቀም የመልስ ቪዲዮ አለ። ያን ቪዲዮ ቢለቀው ስራው ይበላሽበታል፣ ዶላር ይበላሽበታል፣ ውሸታም እንደሆነ ይወጣበታል። ያንን አለመልቀቅ የእሷን ቤተሰብና እሷን ዝቅ ለማድረግ እያደረገ ያለገው ነገር ስለማይጣፍጠኝ በሱ አልሰራም። እኔ ምኑ ነው የሚያስተምረው? በየቪዲዮ ላይ አስተማሪ ቪዲዮ ሰርቼ አስተማሪ ቪዲዮ ይላል። ሐራም ረሙ ቤት አሁን የረሙ እናት ሰርግ እንደተደረገና በደረጃ እንዳገባ ተናግራለች። እሱ ግን እንድትማሩበት ፈልጌ ነው ብሎ ዛፉን ሲቀድ በጣም ነው ሰው የሳቀበት። ሙድ ነው የያዘበት። ረሙ ኮሜንት ግቡና ወኪል ደግሞ አንተ ወንድ ነህ እንዴ? ከሃዲ ነው የተባለው። ያንን እያወቅኩ እኔ በእሱ አስተያየት አልሰጥም። በሩታ ሀብቴ ግን መስራቴን አላቆምም ወደፊት። እኔ ድሮም መስራት የምፈልገው ፋሚሊ ጥድት ያለ ኦዲየንሶቼ በእኔ እንዳይቀየሙ ሐራም አስተላላፊ ብለው ዩቲዩብ እንዲቀዘቅዝ አልፈልግም። እኔ ትክክለኛ ማንነቱ እንደ ሩታ ሀብቴ አይነቱን አደንቃለሁ፣ እወዳለሁ። ነገም ተነገ ወዲያም በሷ መምጣቴን አልተውም። ለምን
ይሃላል ልጅ ናት። በቃ ትዳሯን ከጭቃ ህይወት ለማውጣት ብላ የምታደርገው ነገር እሱ ስላልጣፈጠው እሷ ደግሞ ጽድት ብላ መኖር ስለሆነ የምፈልገው ቤተሰቦቿ የተከበሩ ባለትዳር የተማሩ ስልጣን ያላቸው ሁሉ ነገር ያላቸው ናቸው። በቃ ሙክ ያላቸው ናቸው። ራሳቸው አይምሯቸው አባትየው እንኳን አነጋገሩ ነየችም የተማረ ሰውና አስተማሪ ሰው 8 ሰዓት መተኛት ለጤንነት ጥሩ ነው ያለው። እኛ ግን ለአንቺ ፍቅር ብለን ሌሊቱን ሙሉ ሳንተኛ ነው ያደርነው። የኔ ልጅ ነው ያላት። ስለዚህ የተማረ ሰው የሚያስበው ለወደፊቱ ነው። የወደፊቱንም ያሁኑንም የመጣውንም ያለፈውንም እያወራን ያደርነው ሲላት ምን ተሰማችሁ? ስለዚህ እንደ አይነት ቤተሰብ ባደንቅም አላፍርም። እንደዛ ከርሳም ቤተሰቦች አይደለም ማደንቀው። የኤምሰል የሚስቁ የኤምሰል ሰመነ መንጋጋው ጥርሳቸውን የሚያሳዩ ቤተሰብ እነዛ ቤተሰብ አይደሉም፣ ጅቦች ናቸው። እና ላይክ ሰብስክራይብ አድርጉ። ልታየ እንግዲህ ዛሬ በማን ቤት እንደሚመጣ አናቅም። ፎቶ ሾልኮ ነው የወጣው። እርግጥ ጥሩ ጥሩ ነገሮች ተሐወዳ ሰፕራይዝ አለን፣ ጠብቀው። ለምን አመት 2 አመት እዚህ ያደረኳችሁ ወንደሶቼ ደግሞ የምንስቅበት ቀን ነው። እኛ እውነት አለን። ሴት ልጅ መብቷ ታፍኗል። ታፍና ነው የኖረችው ሩታ። ቪዲዮ ለመስራት እንኳን ብዙ ቪዲዮ የእሷ የምትሰራውን ቪዲዮ የሚያጠፋባት እሱን የሚነካን ቪዲዮ እያጠፋባት ሀቅ ለመናገር የሰራችውን ቪዲዮ የሚያጠፋባት ዩቱቡ በሱ እጅ ነበረ። አሁን ላይ ነው በስጇ የተገባላት ማለት ነው። ስለዚህ ብዙ ነገሮችን ቪዲዮዋን እየሰረዘ ብዙ ነገሮችን እሱ የተቀዳደመው ቪዲዮ ይለቃል። እሷ ግን ወደኋላ የምትልበት ምክንያት ለዛ ነበረ። አሁን ላይ ግን በራሷ በእግሯ ቆማለች። ደስታዋን፣ ፍቅሯን፣ ቤተሰቧን እንግዲህ እያስተዋወቀችን እኛም እንቀጥላለን ማለት ነው። ውድ ፋሚሊዎቼ ሴት ልጅ የቆማችሁ በሴት ልጅ እንዳይሰበር እኛ አብርሽንም የጥላቻ የለብንም። አብርሽ አሁንም በሚያደርገው ድርጊትና ማያስተምር ኢትዮጵያን የማይገልጽ ቪዲዮ ስለሚለቅ ብቻ እንጂ ከሩታዬ ጋራ ይቅርታ ሚስቴ ያው በድዬሻለሁ ብሎ ከመጣ እኔ ነገም ተነገ ወዲያም የሩታ ባል ነው። ባልና ሚስት ተለያይቶ ማየት አልፈልግም። ባልና ሚስት ነው፣ ሊወልዱ ነው። አሁን ምንም ቀራቸው 5 ቀን ወይ 10 ቀን ነው ቢቀር ትወልዳለች ሩታዬ። በዚህ መሀል ላይ እኔ ባልና ሚስትን እንዲለያይ የማደርገው ድርጊት የለም። ግን ስራውና በእርግዝና ሰዓት የከዳው ወንድ ምንድን ነው? ላይክ አድርጉ። ምንድን ነው እናንተ የምትሉት? ይሄ ወንድ ነው እንደናንተ? እኔ እንደ ወንድ አልቆጥረውም። ስለዚህ ነገር ግን የወለደ ሰው አይቆራረጥም። እሷም ይቅርታ ልብ ስላላት የዋህ ስለሆነ ይቅርታ ታደርግለት ነበረ። ግን እሱ አሁንም ትዳሩን ለማምራት አይፈልግም። አብርሽን ስሪ አትበሉኝ። እኔ በቃ አብርሽ ትዳር መምራት አይፈልግም። ራሱን እያሽቃበጠ ህይወቱን መግፋት ነው። ትዳር ውስጥ መግባት አይፈልግም። ይሄ ነው የሱ አላማ። ምንም ወደፊትም ወደኋላም እንደ ሽማግሌ ልኮ ሚስቱን ይቅርታ ማለት ማንን ገደለ? ምንድነው? ምኑ ይቀንስበታል? ይቅርታ ማለት እኮ ትልቅነት ነው። እሱ ግን የሚፈልገው ማሽቃበጥ ነው። ፋሚሊ በእውነት አንዳንድ ጊዜ ሀቅ ስናወራ አትጥሉ። ህይወቱን መምራት አይፈልግም። በቃ ሩታዬ በጎና እንደቆመችን በእግሯ እንደቆመች እንደዚህ ጠንካራ ሴት እንደሆነች ብቻ እኛን እሷን ማበረታታት ነው ያለብን እንጂ እሱ ነገ ዛሬም አሁን ተላልጦ ሊመጣ ይችላል፣ አይታወቅም። ለምን አላማው የነዋ የሚፈልጉት የእሱ ወደንሶች እንደዚህ አይነት መግማማት ነው። እኛ ደግሞ አንፈልግም። ሩታ ሀብቴ እንደዚህ ቆማን በማየቴ ደስ ይለኛል። እኔም በምርጥ ቪዲዮ በጥሩ ነገሮችን በደስታ እንደምመጣ ተስፋ አደርጋለሁ። በጣም ነው የምወዳችሁ፣ በጣም ማከብራችሁ ፋሚሊዎቼ። ላይክ እያደረጋችሁ ቪዲዮን እስከ መጨረሻው እኔ እስከ ዛሬም እንዲስተካከል በሰራሁት እሱ ይቅር ይበለኝ። ለምን ብትሉ አንድ ሰው ካልፈለገ መቀየር አይችልም። እኔ ራሴን ነው እንጂ መቀየር የምችለው አንድን ሰው መቀየር አይቻልም። በሩታ ልፋትም በኦዲየንስ ልፋትም ቢሆን አብርሽ ተቀይሮ ይቅርታ ጠይቆ ትዳሩን የሚያምርብኝ ትዳሩን ሆዷን እየሳመ የኔ ሚስት የኔ ጀግና እያለ ይመጣ ነበር። ነገሩ እሱ የሚፈልገው ሐራምን ማግበስበስ እስከሆነ ድረስ ያን ነበር። ደግሞ የኢትዮጵያ ሕዝብ በነገራችን ላይ ተፍቶታል። አንድ ቪዲዮ ስህተት ቢሰራ ትናንት ወዲያ ያ ባለትዳር ሰው በእውነት በጣም ነው ሰው የተነጋገረበት። አብርሽ ግን ውሸታም እስከሆነ እስከ መጨረሻ ማንም ሚዲያ አይፈልገውም። በቃ አርክሰውታል በስራው ማለት ነው። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮዬን በጣም ወዳችኋለሁ ፋሚሊዎቼ። ሩታ ሀብቴ እንግዲህ ዛሬ ከእህቶቿ ጋራ ዛሬ መጣች ነገ መጣች። እኛ እንግዲህ ቪዲዮ የወጣው ፎቶ በእንትን ነው አናቅም ከየት እንደመጣ ሚዲያን ያገኘ ነው። ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻው ወዳችኋለሁ። በሌላ ቪዲዮ እስከምመጣ ሰላም ሁኑልኝ። ወዳችኋለሁ ውድ ፋሚሊዎቼ። በአሪፍ ነገሮች እንመጣለን።
ሩታ ሀብቴ እንግዲህ ከሀወዳ ምንም ለቅሶ የለም ከሷ ጋር ሳቅ ደስታ። ትዳሯን አላህ ይመልስላት። በትዳር አይቀለድም። እሷ መቼም ቀልዳ አታውቅም። መቼም በትዳሯ ተደራድራ አታውቅም። ነገር ግን የማይሆን ሰው ያፈቀረ ሰውና የማይሆን ያገባ ሰው እንደዚህ መስዋዕት ያስከፍለዋል እና አይጣጣሙም። ማለትም ሀሳብና ሀሳብ ሊዋወጡ አይችሉም። እሱ የሚፈልገው ከሌላ ሴት ማሽቃበጥ ነው። እሷ ደግሞ ትዳሯን በንጹህ መምራት ነው። ይሄ ነገር እኩል አያደርጋቸውም ለማለት እፈልጋለሁ። እና አብርሽን ስሪ አትርሺ፣ አብርሽን እና ሩታ ነበር የምታደንቀው የምትሉ ሰዎች መልስ ይሆናቸዋል ብዬ አስባለሁ። እኔ አሁንም ተስተካክሎ ከመጣ አብርሽና ሩታ ባልና ሚስት ናቸው። ነገር ግን ሀራምና ግብስብሼ እንደ ቲክቶክ ወረኛ ሰዎች እንደሱ አድናቂዎች ጀግና ነው ማለት አልፈልግም። ለምን ይሄ ህዝብ ነው የሚያየው የኔን ቪዲዮ ማለት ነው። መጥፎ የሚሰራውን መጥፎ ላለሁ፣ ጥሩ የሚሰራውን ጥሩ ላለሁ። በቃ ይሄ ነው የኔ አላማ። ላይክ ሰብስክራይብ ያደርጋችሁ አበረታቱ። ይወዳችኋለሁ። በሌላ ቪዲዮ እንመጣለን። ባይ። ወዳችኋለሁ።